السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله باريعوش በኡስታዞቻችን በቂ የሆነ ምክር ወስደናል። ይህ ምክር ወሳኝና አንገብጋቢ የሆነ ምክር ነው። ከፊሎቻቸው በሰላት ከፊሉ በተውሂድ ከፊሉ በሽርክ በተለያየ ርዕሶች እኛን ለመምከር ያላቸውን ጊዜና ያላቸውን ዕውቀት መስዋዕትነት ከፍለዋል። ይህ ምክር አላህ Subhanahu Wa Ta'ala ኸይር ላሻለት ሰው ብዙ የኸይር መንገዶችን የሚያቀበት የሆነ ምክር ነው። እንደሚታወቀው በአሁኑ ሰዓት አሉ ሲባሉ የነበሩ ሰዎች በዕልማቸው ቡድንን የቀየሩበት ሰዓት፣ በመላሳቸው ዲንን የሚያከስሙበት ሰዓት፣ በገንዘባቸው ዲንን የሚያከስሙበት ሰዓት ላይ ነው ያለነው አላህ Subhanahu Wa Ta'ala ካዘነላቸው ጥቂቶቹ ውጭ። በዚህ ሰዓት አላህ Subhanahu Wa Ta'ala ፈርቶ ያወቁትን ዕውቀት ያላቸውን ኸይር ነገር ለአላህ ዲን ወጪ ማድረጋቸውና ለኛም ምክር መለገዛቸው የሚመሰገኑበት ነው። ሁላችንም እዚህ ፊልድ ላይ መግባት ይተበቅብን ነበር። በተለይ በዚህ ጊዜ ካፊሮች ወደ አላህ ዲን ጦራቸውን ባዞሩበት ሰዓት፣ ሀብታሞቹ ወደ አላህ ዲን መሳራቸውን በጠገኑበት ሰዓት፣ የኩፍር ተጣሪዎች በየቦታው እንደ ሻይ ቤትና እንደ ሱቅ ሙስሊሞችን ለመውሰድ ቦታ ይዞ በሚጣሩበት ሰዓት የአላህን ዲን ሊዋጉ ዝግጅት የሚያደርጉ ከኛም ውስጥ አሉ። ከነዚህ ሰዎች ሳይሆኑ ኡስታዞቻችን፣ ዓሊሞቻችን፣ ሀብታሞቻችን፣ ወጣቶቻችን፣ እህቶቻችን፣ እናቶቻችን ሐቅን ለመርዳትና ሐቅ ላይ ለመጽናት አንድ ቦታ ላይ መሰባሰብ ትልቅ ኸይር አለው። እንደምታውቁት የዛሬ 10 ዓመት ወይንም ደግሞ የዛሬ 5 ዓመት ዳዕዋ ሰለፊያ ላይ ሲለፉ ስናያቸው የነበሩ ሰዎች ወይ ገንዘባቸው ጨምሮ ዳዕዋውን ይተውታል፣ ወይ ይዟት የነበረችው ዕውቀት ስታልቅባቸው ሌላ መስመር ውስጥ ይገባሉ፣ ወይ የዱንያው ፍትና ሲበዛባቸው ይለዝባሉ፣ ወይ ፍክራ ውስጥ ይገቡና ሱናው ጊዜው አይደለም በል እንደውም ያሳለፍነው ሰዓት ያሳዝናል በሚል ከኢኽዋኖችና ከተለያዩ ፍርቃዎች የተጨመሩበት ሰዓት ላይ ነው ያለነው። በዚህ ዛት ለሱና ለአቂዳ ለመንሐጀ ሰለፍ ተውሂድን ለማስተማር እናቶቻችን ከሽርክ ለማስወጣት፣ አባቶቻችን ከሽርክ ለማስወጣት፣ እናት ሰላት እንድትሰግድ ለማድረግ፣ አባት ሰላት እንዲሰግድ ለማድረግ፣ ደረሶች ወደ መድረሳ እንዲመለሱ ለማድረግ፣ የአላህ ሕገ ደንብ እንዲጠበቅ ለማድረግ፣ ዘካ እንዲሰጥ ለማድረግ፣ ሐጅ እንዲደረግ ለማድረግ፣ ጾም እንዲጾም ለማድረግ መሰባሰብ ትልቅ አላህ የሚሰጠው ስጦታ ነው በተለይ በዚህ ጊዜ። ስለዚህ ኡስታዞቻችን ምክር ራሳችን ተጠቅመንበት ለሌሎችም ልናስተላልፍ ይገባል። የምንፈልገው ሰው መድረክ ላይ ስለተቀመጠ ብቻ ስቆ ተሳስቆ መላየት ፋይዳ የለውም። እንዳትሸወድ። ይህ ሰው እንዴት ተናጋሪ ነው ብሎ ማጨብጨብ ፋይዳ የለውም። ልትወገድ ይገባል። አይጠቅምም። ይህ ሰው እንዴት ሐርፍ አወጣጡ ያምራል፣ አይጠቅምም። ፋይዳ የለውም። አህባሾች ጋር ብትሄድ ሐርፍ አወጣጣቸው የቃፍን አጠቃቀማቸው ጆሮ ይሰነጥቃል። ነገር ግን ውስጥ ስትገባ የሽርክ ካዝና ናቸው፣ የሽርክ ቱቦ ናቸው። እነ ፍርዓውን እነ ሐማን ሲሰሩት የነበረውን ስራ ነው የሚሰሩት። ስጁድ ተወርዶ እግራቸው ሲሳም ይስቃሉ። ኢትዮጵያ ውስጥ አሉ ከሚባሉ ዓሊሞች አንደኛው እኔ ነኝ ብሎ መግለጫ ሲሰጡ የነበሩ ሰዎች ሳውዲ ሄዶ ነጭ ሰው ሲያዩ ነብዩ ናቸው ብሎ ይመጣሉ። ምስኪን አልሰማችሁትም? ዑመር ገነቴ ሐጅ ሂጄ መስጂድ ኸይፍ ሚባላል ላዩ ክፍት ነው። እዛ ላይ ከአሜሪካን የመጣ ከጃፓን የመጣ ከጀርመን የመጣ ከሳውዲ የመጣ ከሱዳን የመጣ ከኢትዮጵያ የመጣ ከእንግሊዝ የመጣ ከዓለም የመጡ ሙስሊሞች ይገባሉ እዛ መስጊድ ውስጥ። ሙሪዶች ለማን እንደሚሰግዱ ማንን እንደሚያመልኩ ስለማያውቁ አንድ ቀላ ያለ ሰው አጠገቡ ሲያይ እንዲህ ብያየሁት እንዲህ ብያየሁት እንዲህ ብያየሁት ከዛ ሀገር መጥቼ ለአንድ ሼክ ስነግራቸው ነብዩ ሊሆኑ ይችላሉ አሉኛል። ይህ ሰውዬ መድረክ ላይ ወጥቶ ካፊር ቃለ መጠየቅ ሲያደርግለት ሙፍቲ ብሎ ማለት ምን ማለት ነው ሲባል የዕውቀት ጥጉ ደርሻለሁ አለ። ነብዩ ግን ኢነከ መይቱን ወኢነሁም መይቱን አለ አላህ። ነብዩ ሙሐመድ አለይሂ ሰላቱ ወሰላም ትሞታለህ አንተም እነሱም ይሞታሉ አላቸው አላህ። ነብዩ አለይሂ ሰላቱ ወሰላም የት እንደተቀበሩ ታውቃላችሁ አታውቁም? የት ነው የተቀበሩት?
ማን ቤት? እናታችን አይሻ ቤት። ሱፊዮች እኮ መዲና ሲሄዱ እኮ የነብዩ ቀብር ጋር ዙሩ ስቅስቅ ብሎ እኮ ነው የሚያለቅሱት። የት ነው ያሉት? ቀብር ውስጥ ነው ይላሉ። እዚህ ሲመጡ ግን ነብዩን እዛ አየዋቸው ይላል። ማነብነብ አይደለም፣ የሚጠቅሙ ቃላቶችን መርጦ ማውራት አይደለም፣ በዕልም ብዛትም አይደለም። አላህ ሱብሓነሁ ወተዓላ በሰጠህ ዕውቀትና በሰጠህ ብርሃን ስትሰራበት አላህ የበላይነትን ይሰጣል። አላህን ስታምስ በዕውቀት በዘር በጎሳ በቡድን ሙመያዎች የጠፉበት አንደኛው ፉከራ ነው። በቃ ኤልያስ መዲና ቀጥቅጦ መጣ። እንደውም መዲና መስጊድ ላይ ያስቀራ ነበር ይላል። መዲና መካ ለምን ያስቀራም? ከፈለገ ቦታ ነው እንዴ? ቦታ ይቀድሳል እንዴ? አንተን ቦታ እኮ አይቀድስም። ሙጅሪሞች ሙሽሪኮች እኮ ካዕባን ጠዋፍ ሲያደርጉ የነበሩ ሰዎች ናቸው እኮ። ራቁታቸውን ነበር ለዛውም ጠዋፍ የሚያደርጉ። አርዶ ስጋ ያንጠልጥሉ ነበር፣ ደም ይቀቡት ነበር እኮ። አረሙ ጠቀማቸው? አልጠቀማቸውም። ቦታ አይደለም እኮ። መዲናም ማስቀራ፣ መካም ማስቀራ፣ አንዋር መስጊድም ማስቀራ፣ ወላይታ ዞንም ማስቀራ፣ ወራቤ መስጊድ ላይ ማስቀራ፣ ጉታጀራም ማስቀራ፣ የትም ማስቀራ። የምታስቀራበት ቦታ አይደለም። አንተን ከፍ የሚያደርግህ የምትይዘው ሐቅ ብቻና ብቻ ነው። እንዳትሸወድ። ደግሞ ምስኪን የሆኑ ደረሶች አሉ። በአረብኛ ቅራት እንቀራለን። ሐደሰና የላ እምሺ ሐደሰና የላ ሩህ ይሸወዳል። በቃ በአረብኛ ነው የሚቀራው ይላል። አትሸወድ፣ ነቃበል። የአላህ ዲን ጠብቅ። የአላህ ዲን አማና ነው አንተ ላይ። የአላህ ዲን የማትጠብቅ ከሆነ ለአላህ ዲን ዘብ የማትቆም ከሆነ ለሰው ቡድንተኛ ምን አገባ አንተ? እኛ እኮ አላህን በመውደድ ነብዩን በመውደድ የአላህን ዲን በመጠበቅ የነብዩን ዲን በመጠበቅ የሰሃቦችን መንገድ በመያዝ እኮ ነው የታዘዝነው እንጂ አንድ ሼክ ታመልካለህ። ትልቅ ሙሲባ ስላለ መሸወድ፣ መፎከር፣ መጎረር አይሰራም። ይሄን ከጭንቅላታችሁን ከውስጣችሁ አውጣችሁ ጣሉት። ከኦሮሞ ይምጣል፣ ከትግሬ ይምጣል፣ ከአፋር ይምጣ፣ ከሶማሌ ይምጣ፣ ከሀዲያ ይምጣ፣ ከየትም ይምጣ። ሐቅ ከያዘ ከሱ ጋር ልትሆን ደግሞ ግድ ይላል። ከየትም ይምጣ፣ ከኛ ቤትም ይውጣ። ባጢል ከያዘ ግን አውግዝ። ያኔ ነው ጀግና የምትሆን። ታውቃላችሁ ከዓብ ብኑ ማሊክ ነብዩ አለይሂ ሰላቱ ወሰላም ዘንድ ተወዳጅ ሰው ነበር። ሰሃቢይ ነው። የት አለ ከዓብ አሉ ነብዩ አለይሂ ሰላቱ ወሰላም። ጓዶቻቸው ማከል ፈለጉ። ከዓብ ላይ ሁለት ሐሳብ አቀረቡ ሰሃቦች። የተወሰኑት የሆነች ነገር አግኝተዋል፣ እሷ ሸወደችዋል። የተወሰኑት ላ ከካብኛ ኸይር እንጂ ሸር አናውቅም። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ብቅ ሲሉ ሙናፊቆች ያሉትን አሉ። ሰዓቱ ስለማይበቃ ርዕሳችን ስላልሆነ ሙእሚኖቹም ያሉትን አሉና ነብዩ ካጠገቤ ዞር በሉ አሏቸው። ካሏቸው አንደኛው ከዓብ ብኑ ማሊክ ነው። ከዛ ነብዩ ጋር ስመጣ የለም አለ። ያጎት ልጆች ጋር ሲሄድ የለም አለ። እኔ አላህና ነብዩን እንደምወድ አታውቁም? አይመለከተኝም፣ እዛው ጨርሳሉት። ስለዚህ ውዴታ ሙሐባ ወይንም ደግሞ መቸገር፣ መጨነቅ፣ መስዋዕትነት መክፈል ለሐቅ እንጂ ለሰው አይደለም። የሰው መንሃጅ ወይንም ደግሞ ሰው የምትወድ ከሆነ ሰውየው ሲከፍር ትከፍራለህ፣ እንዳትጠራጠር። ሰውየው ወደ ኢኽዋን ውስጥ ሂዶ ሲገባ ትገባለህ። አታውቁም እንዴ አቡበክር ኢየሱስ ፍቅርን የሰበከ ጌታ ነው ሲል ኢኽዋኖች ሲሰጡት የነበረውን ዑዝር ሲደረድሩለት የነበረው ድንጋይ እንዲህ ውስጥ ትገባለህ። በቃ ቀለት ከአትረባም። ከዛ በኋላ ኤልያስ የተለያዩ ደባዎችና ውዥንብሮችን ሲያመጣ ደረሶቹ ሲያመጡለት የነበረውን ደባይ እንደዚህ ነው። ሰው ስትወድ በልክ በኢማኑ ልክ ውደደው። ኢማኑን የሚያበላሽ ከሆነ አንተም ውስጥ አበላሽ። በሱ ዙሪያ ያለ አይጠቅምህ። ወላና በራ የኢማን መሰረት ወይንም ደግሞ ከኢማን አካል አንደኛው ነው። ስለዚህ ኡስታዞቻችን እየሰጡን የነበረውን መልእክት እዘን ልንሰራበት ግድ ይላል።